የሚያስብል ነው። ዛሬ በቃ የአርሰናል ደጋፊ ቤት የሚያድር ያለ አይመስለኝም። ምክንያቱም እንደምትመለከቱት እዚህ ጋር ሰርግ ሳይሆን ይሄ ሁሉ መኪና እንደ ሰርግ ጥሩምባ እየነፉ መንገዱን ዘጋግተው የምታዩት የአርሰናል ደጋፊዎች ናቸው። ደስታቸው ከመጠን በላይ ከመሆኑ የተነሳ መንገዱን እንደምታዩት ዘጋግተውታል። ይህ ቦታ ቦሌ ኤድና ሞል አካባቢ ነው። በተመሳሳይ መንገድ ደግሞ ሰሜን ለንደን እንግዲህ በደስታ እያበዱ ይገኛሉ። እዛም ያሉ የአርሰናል ደጋፊዎች አርሰናል በይፋ ፕሪሚየር ሊጉ ሻምፒዮን መሆኑ ተረጋግጧል። ዛሬ ማንቸስተር ሲቲ ከበርንማውዝ ጋር ባደረገው ጨዋታ 1-1 በሆነ ውጤት መጠናቀቁን አስመልክቶ እንግዲህ ቀሪ ጨዋታ አንድ እያለው የፕሪሚየር ሊግ ዋንጫውን ማንሳቱን አረጋግጧል። ይሄንንም የሰሙ እንግዲህ አርሰናል ደጋፊዎች እዛም ሰሜን ለንደን ላይ እንዲሁም ደግሞ እኛም ሀገር ላይ በየሰፈሩ ደስታቸውን እያጋሩ ይገኛሉ። እዚህ ጋርም እንደምትመለከቱት ቦሌ አካባቢ የሚገኙ የአርሰናል ደጋፊዎች መንገዱን ሁሉ ዘጋግተው እየጨፈሩ ይገኛሉ። እንደውም ነገ ሁሉ መንግስት ካላንደር ይዝጋልንና ደስታችንን እንወጣ እያሉ ይገኛሉ። ለማንኛውም ለአርሰናል ደጋፊዎች እንኳን ደስ አላችሁ። ከ22 ዓመታት በኋላ እንግዲህ አርሰናል የጠማውን ዋንጫ እንግዲህ አግኝቶታል። ከዚህ ቀደምም እንደሚታወቀው ለፕሪሚየር ሊጉ ደረሰ ዋንጫውን በላ ሲባል በቃ አሳይቶ እየነሳን ነበር። በአሁኑ ግን እንግዲህ ገና አንድ ቀሪ ጨዋታ ያለው አሳክቶታል። ይሄ በጣም ደስ የሚል ዜና ነው። እኔም የአርሰናል ደጋፊ ስለሆንኩ እጅግ በጣም ደስ ብሎኛል። ሁላችሁም እንኳን ደስ አላችሁ። ኮሜንት ላይ ሀሳብ አስተያየታችሁን ጻፉልኝ። ምሽት ላይ እንግዲህ ሰዎች እንዴት ደስታቸውን እየገለጹ እንዳለ ደግሞ ይህን ቪዲዮ ጋብዣችሁ ፕሮግራሜን እንቋጫለሁ። መልካም ጊዜ። ጋይስ እንኳን ደስ አላችሁ። ሁላችሁም እንኳን ደስ አላችሁ ጋይሶች።
ድረስ ነው ታደረው ሲጨፈር ነገ ስራ የለም ስራ ዝግ ነው ካላንደር ዘግተነዋል ሁላችሁ እውነት ነው ነገ ካላንደር ዝግ ነው ነገ ካላንደር ሳላችሁ ጣጣ ያለ ጊዜ መድፍ ተከሱልን እናስተኩሳለን ጋይስ ጊፍት እየሰጣችሁ ጊፍት ወይኔ መሰለ ደስታ እያሳያችሁማ ጊፍት ስጡኝ ጋይሶች ካንደሳላችሁ Yes.